ሀገራችን ኢትዮጵያ የጀመረችውን የልማትና የብልጽግና ጉዞ ለማፋጠን በኢኮኖሚው ዘርፍ የሚያከናውኑት ተግባራት ማጠናከር ወሳኝ ተግባር ነው። ለዚህ ግብ መሳካትም ደግሞ የሥራ ዕድል ፈጠራ ቁልፍ ሚና ይጫወታል። የሀገራችን መዲና የሆነችው አዲስ አበባ በርካታ ወጣቶች የሚኖሩባት ከተማ ናት። ይህንን ግዙፍና እምቅ የወጣቶች አቅም ለከተማዋ ብሎም ለሀገር ኢኮኖሚ ልማት ለማዋል ወጣቶችን በስራ ላይ ማሰማራት ጊዜ የማይሰጠው ተግባር ነው። በመሆኑም የአዲስ አበባ ከተማ አስተዳደር የከተማ ወጣቶች ስራ ባለቤት እንዲሆኑ በማስቻል በሀገር አቀፍ ደረጃ የሥራ አጥነትን ችግር ለመቅረፍ በሚደረገው ጥረት ሰፊ እንቅስቃሴ በማድረግ ላይ ይገኛል። በዚህም ተጨባጭ ውጤቶች ተመዝግበዋል። የቦሌ ክፍለ ከተማ አስተዳደርም የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ከሚያደርጋቸው ዘርፈ ብዙ ተግባራት መካከል የወጣቶች የሥራ ዕድል ፈጠራ አንዱ ነው። አስተዳደሩ በክፍለ ከተማው የሚገኙ ጸጋዎችን በመለየትና የክፍለ ከተማው ነዋሪ ወጣቶች በጸጋዎቹ አማካኝነት በሚፈጠሩ የሥራ ዕድሎች በቅጥርና በመደራጀት ተጠቃሚ እንዲሆኑ ባለፉት ዓመታት ሰፊ እንቅስቃሴ ያደረገ ሲሆን በዚህ እንቅስቃሴም ወጣቶችን ተጠቃሚ ያደረጉ በርካታ ስኬቶች ተመዝግበዋል። የቦሌ ክፍለ ከተማ አስተዳደር የሥራ ክህሎት ጽሕፈት ቤት በክፍለ ከተማው በሚገኙ ወረዳዎች ወጣቶችን አደራጅቶ ወደ ሥራ ለማስገባት ባከናወነው እንቅስቃሴ በአሁኑ ወቅት በተለያዩ የሥራ መስኮች የተደራጁ 1456 ኢንተርፕራይዞች የሚገኙ ሲሆን በኮንስትራክሽን፣ በንግድ፣ በአገልግሎት፣ በከተማ ግብርና፣ በጥቃቅን ማኑፋክቸሪንግ ዘርፎች በርካታ ወገኖች በኢንተርፕራይዞቹ ታቅፈው የሥራ ዕድል ተጠቃሚ ሆነዋል። በኢንተርፕራይዞቹ ውስጥ በመሳተፍ በሥራ ላይ የሚገኙ ወጣቶች በተፈጠረላቸው የሥራ ዕድል ራሳቸውን ከመቻል አልፈው ቤተሰቦቻቸውን ተጠቃሚ ለማድረግ መቻላቸውን ይናገራሉ። የተደራጀነው በ2007 ነው። በ2007 ተደራጅተን የተወሰነ ዓመታቱን ዝም ብለን በየግል እየተከራየን ነበር የምንሰራው። ከዛ 2013 ላይ ይሄን ቦታ አገኘነ። ከቦታው ከመጣን በኋላ ሂደቱ ሰላም ነው። ብዙ እየሰራን ነው። እዛ ግን የቤት ኪራዩ ጫና አለው። እንደገና ግቢ ውስጥ ሸራ ነው። ዝናብ ውሃ ምናምን ነበረው። ብዙ ፈተና አለው። የስራ እንትኑ ከባድ ነው። እዚህ ግን አሁን ሰው እንኳን ራሱ አምጥተህ ስታሳይ የተስተካከለ ሼድ ነው። ሰው ያምናሃል ይላል። እዛ ጋር ግን ሸራ ስለነበረ ማንም ሰው ያምነን። አሁን ስራው እንደ ጊዜው ሳይሆን በቃ የተሻለ ነው። በቃ ከዛም እንትን እያለ እየሰራን ያለ ነው። እንጨት ስራ ድርጅት እንጨትና ብረታ ብረት ነው። እንጨት ስራ ነው የሚሰራው። ድርጅታችን የተሰማራው የወተት ከብት እርባታ ላይ ነው። ዋናው የምናመርተው ምርት ወተት ነው። ወተት ለልጆች ከዛም ደግሞ ሲተርፍ ለአዋቂዎች የሚሆን ወተት እናቀርባለን። ከዛ በተጨማሪ ደግሞ የስጋ የወንዶች ፕሮጀክት አለን። ለስጋ የሚቀርቡ ከብቶች አሉን ማለት ነው። በሌዘር ባግና በጃኬት ስራ ውስጥ ነው ያለነው። ቀበቶ ይሰራል፣ ዋሌት፣ የተለያዩ ምርቶች ጠቅላላ ምርቱ ነው የሚመረቱት ማለት ነው። በቆዳ ዙሪያ ውስጥ ያሉ የኦንላይን ማርኬቶች ይሰራሉ እና አንዳንድ የማስረከብ ስራዎችን እንሰራለን። ጥሩ ነው ማለት ይቻላል። ረጅም ጊዜው ነው ይሄ ማህበር ከጀመረ። ሆኖም ግን አሁን ላይ በአዲስ መልክ ከ2010 ጀምሮ በአዲስ መልክ ተደራጅተን ምክንያቱም ቀደም ያለው
2000 ላይ ነው መጀመሪያ የተደራጀ ነው። እዛ ላይ ተደራጅተን እየሰራን እያለ ያው ማህበሮች የሚፈጠሩ አንዳንድ በዛ ኬዝ ምክንያት ማህበሩ እንዳልነበረ ነበረ። ከዛ በተጨማሪ ውስጡ ላይ ስንፈራፈር የቀረን አንድ ሁለት ልጆች ነበርን። የተለያየ የመንግስት ምዳብ ነበረበት ማህበሩ። ያንን እኛ ተጽዕኖ ወስደን ከፍለን ከጨረስንና ወረዳው ባመቻቸልን ምክንያት ስንጨርስ ያው አደረጃጀታችሁን አስተካክሉ በሚል ከ2010 ጀምሮ በአዲስ መልክ ተደራጅተን እየሰራን ያለ ነው። እናም ከዛም ጊዜ ጀምሮ በጣም ደስ በሚል ሁኔታ ስራው እያደገና እየበለጸገ ነው ይሄደልን። አሁን ጥሩ ሁኔታ ላይ ያለ ነው። አሁን የተዘማረንበት የወተት ከብት እርባታ ነው። ወተት እናመርታለን። የወተት ከብቶች ናቸው። ወተት እናመርታለን፣ ለገበያ ላይ እናከፋፍላለን። በተጨማሪም የተለያዩ ምርቶችን እንሰራለን እንደ ቺዝ፣ ሞዘሬላ፣ አይብ፣ ቂቤ፣ እርጎ ማንኛውም ወተት ነክ የሆኑትን ነገሮች በሙሉ ሰርተን ለገበያ እናቀርባለን። ለተለያዩ ሆቴሎች፣ ካፌዎች፣ ሬስቶራንቶች እነዚህ በርገር ቤቶችና የሚጠቀሙ እንግዲህ የወተት ከብት እርባታ ስራ ተለዋዋጭ ነው። ቋሚ ነው የሚባል ነገር አይደለም ያለው። በብዙ ምክንያቶች የተነሳ ተለዋዋጭ ነው ስራው። ብዙ የሚለዋወጡ ፓራሜትሮች አሉት። ለምሳሌ የሚወልዱ ከብቶች ሲኖሩ ወተት ይበዛል። ብዙ እርጉዝ ላሞች በሚኖሩበት ጊዜ ደግሞ የወተት መጠናችን ይቀንሳል። እንደዚህ እያለ ነው። ሁለተኛ ደግሞ የጾም ጊዜያቶች አሉ። እስከ 200 ምናምን ቀናት የሚሆኑ በአመት ውስጥ የጾም ቀናቶች አሉና በእነዚህ ቀናቶች ደግሞ የገበያ ሁኔታ ቀዝቀዝ ይላል። ከጾም ውጭ ባሉ ቀናቶች ደግሞ የገበያ ሁኔታ ደግሞ ሞቅ ያለ ይሆናል ማለት ነው። እንደነዚህ አይነት ተለዋዋጭ ሁኔታዎች አሉ። ፋይናንሳችንም ከዛ ጋር የተያያዘ የሚለዋወጥበት ሁኔታ ነው ያለው ማለት ነው። በኢንተርፕራይዞች ተደራጅተው ወደ ስራ የገቡ ወጣቶች ከራሳቸው አልፈው ለሌሎችም የስራ ዕድል ለመፍጠር የቻሉ ሲሆን የክፍለ ከተማው አስተዳደር የስራ ክህሎት ጽሕፈት ቤት ከማደራጀት ባሻገር የመስሪያ ቦታ በማመቻቸት በካፒታል አቅርቦትና በገበያ ትስስር እንዲሁም በአቅም ግንባታ ከፍተኛ ድጋፍ እያደረገላቸው እንደሚገኝ ይገልጻሉ። 6 ነን ግን በስራችን ወደ 7-8 የሚሆነው ኮንትራት ሰራተኞችን እንቀጥራለን። ስራ ሲመጣ በዛ ሲልብን እኛም ብዙ ስለሆነ በዛ ሲል እነሱን ኮንትራቶች እንጥላለን እናሰራለን። አንድ ቋሚ ሰራተኛ አለን። እንደዛ ነው የሚሰራው። ማህበራችን የተመሰረተው ስራ የጀመርንበት ሰኔ 28 2009 ዓ.ም ነው። ከዛ ጊዜ ጀምሮ እንግዲህ ስራ በመስራት ላይ ነው ያለነው። በወቅቱ ቦታ አላገኘንም ነበር። ስለዚህ ኪራይ ተከራይተን ነው ያንን ስናድርግ ስራችንን ስንሰራ የነበረው። ለ3 ዓመት ያክል በኪራይ ቦታ ሼድ ራሳችን ሰርተን ስንሰራ ከቆየን በኋላ ቦሌ ክፍለ ከተማ ባደረገልን ድጋፍ የተገኘ አንድ ሼድ ነበረ። አሁን የምንሰራበት ሼድ ማለት ነው። ይሄ ሼድ ተሰጥቶን ወደ ስራ ገባን ማለት ነው።
የማህበራችን አባላቶች 6 ነን፣ 3 ሴቶች 3 ወንዶች። በአሁኑ ወቅት ደግሞ ያለን የሰራተኛ ብዛት 7 ሰራተኛ ነው። አሁን በዚህ ሳይቱ ላይ ብቻ ያለን ማለት ነው። በእርባታ ላይ ያለን 7 ሰራተኛ ነው። 1 ሴትና 6 ወንድ ሰራተኞች አሉ። ካፒታላችን እንግዲህ ባለፈው 2016 ሰኔ ላይ የነበረን ካፒታል 5.8 ሚሊዮን ነው አጠቃላይ ካፒታላችን ማለት ነው። ከዚህ ቀደም የተወሰነ ሁላችንም ስራ ነበረ። በተለይ እኔም ስራ ነበረኝ፣ በመንግስት መስሪያ ቤት ተቀጥሬ ሰራ ነበረ። ሌሎችም ባልደረቦቼ በተለይ 2ቱ ተማሪዎች ነበሩ። ያው ኮሌጅ ጨርሰዋል ሁለቱ። እነሱ ያው ቀጥታ ነው ወደ ስራው የገቡት ማለት ይቻላል፣ እዚህ ስራ ላይ የተሰማሩት ማለት ነው። ምክንያቱም ቀደም ሲልም ስራውን ስንሰራ የነበሩ ልጆች ስለነበሩ ያዩት ነበርና ያው ከስራውን ፍላጎትም አንጻር ሊሆን ይችላል በዚህ ስራ ነው። እኔና አንደኛው ልጅ ግን እሱም የራሱን ስራ የሆነ የግል ስራ ዝም ብሎ የመሯሯጥ ስራ ይሰራ ነበር። እኔ ደግሞ በመንግስት ቤት ውስጥ ገብቼ እየሰራው ነበረ። አጋጣሚ ያው ወደዚህ ገብተን እየሰራን ነው። ያው የወረዳዎቹ ቦታ አዘጋጅተውልናል፣ ቦታ ሳፋት ተሰጠውናል። የቦታ ድጋፍ ነው ያለው። የቦሌ ክፍለ ከተማ አስተዳደር እያደረገልን ያለው ድጋፍ ምንድነው? በመጀመሪያ አደራጅተውን ከቦሌ ቴክኒክና ሙያ ኮሌጅ ስልጠናዎች ይሰጡን ነበረ። ብዙ ስልጠናዎች እንድንሳተፍ ተደርጓል። በክፍለ ከተማም የሚዘጋጁ ስልጠናዎች በሚኖሩ ጊዜ ይጠሩናል። በእነዛ ስልጠናዎች የሙያ አቅማችንን እንድናሳድግ የሚረዳ ስልጠናዎች አድርገናል። ከዛ በኋላ ደግሞ ከተደራጀን ስራ ከጀመርን ከ3 ዓመት በኋላ ደግሞ ቦታ ተገኝቶ እየሰራን የነበረው ስራ አመርቂ ነው፣ ከዚህ በላይ መስራት ይችላሉ ተብሎ ቦታ ተሰጥቶናል። ቦታ የተሰጠን ቦታ ላይ ደግሞ ተጨማሪ ኮንስትራክሽን እንድንሰራ ተፈቅዶልን ተጨማሪ ማስፋፊያ መስራት የሚያስችል ቦታ ስለነበረ አቅማቸው ምክንያቱም በጊዜው የነበረን የላሞች ቁጥር ኦልሬዲ ሼዱን ሞላውና ተጨማሪ ቦታ የግድ አስፈልጎን ነበር። ስለዚህ ይህንን አሁን ያለንበትን ሼድ በራሳችን አቅም እንድንሰራ ተፈቅዶልናል። ከዛም ደግሞ በጊዜው በቦሌ ክፍለ ከተማ ወረዳ 10 ስር የነበረው አሁን ወደ ለሚኩራ ሄዷል መሰለኝ። ከዛ ወረዳ የአዲስ ብድርና ቁጠባ የ800 ሺህ ብር ብድር ተበድረን ነበረ። እሱንም መልሰን ጨርሰናል። ከዚህ በተጨማሪ ደግሞ አሁን በቅርቡ ደግሞ አንድ ችግር የነበረብን ምንድነው? የቆሻሻ ማስወገጃ የከብቶች አዛባ ማስወገጃ ቦታ በጣም አስቸጋሪ ነው ከተማ ውስጥ እንደመሆናችን መጠን። ስለዚህ ምንድነው የተደረገው? ስልጠና ተሰጥቶን በመጣው ሀሳብ መሰረት ኮምፖስት ወደ ኮምፖስትነት ለመቀየር አሁን ከተማ ውስጥ ያለው የኮሪደር ልማት ጋር በተያያዘ የኮምፖስት ፍላጎት በጣም ከፍተኛ በመሆኑ የተነሳ ኮምፖስት እያመረትን አቅርቦት እንድናደርግ ተደርጓል። በዚህም የገበያ ትስስር ተፈጥሮልናል። በየጊዜው በየ3 ወሩ የገበያ ትስስር የተፈጠረልን ሰዎች እንትን እየወሰዱ ለእኛም የገቢ ምንጭ ሆኖልናል። የቆሻሻውን እንዳይከመርና አካባቢ እንዳይበክል ሆኗል። ለከተማውም ደግሞ ለሚሰራው ስራ ጥሩ ግብአት ሆኗል ማለት ነው። የቦሌ ክፍለ ከተማ ለእኛ ትልቅ አስተዋጽኦ አለው። እውነት ለመናገር ከሆነ ዛሬ አይደለም፣ እኔ ወረዳውን ጭምር ነው ማመስገን የምፈልገው፣ ከወረዳው ጭምር ማለት ነው። ወረዳውም ከዚህ በፊት ቀደም ብሎ ማለት እዚህ ጋር የነበርን ልጆች እኛ ካለን የስራን ፍላጎት አንጻር እነሱም የሚያዩት ነገር ስለነበረ ለእኛ ትልቅ አስተዋጽኦ አላቸው። ለእኛ ብቻ ሳይሆን እንደ ግቢ ማለት እችላለሁ። እና ቦሌ ክፍለ ከተማ ደግሞ በተለይ ለእኛ ትልቅ አስተዋጽኦ እያደረገን ያለው ማለት አሁን ለምሳሌ በማስፋፊያው በኩል ሌሎችም ምን ላይ ናችሁ ያላችሁት መጥተው ትሪት በማድረግ የምንሰራውን ስራ በማየት እየሰራችሁ ነው ወይ? ምን እያደረጋችሁ ነው? ለምን ይሄ ነገር እንደዚህ ሆነ? ለምን ክፍተት ፈጠራችሁ? በቃ በተለያዩ እንትናችን መስመር ገብተው ያው ያለውን ከሞላ ጎደል ሙሉ የተሟላን ባይሆንም ከሞላ ጎደል ግን ድጋፋቸው ተለይቶ ነው ያውቃል። ምክንያቱም ሙሉ ለሙሉ ደግሞ ድጋፍ እኛ መጠበቅም የለብንም። ለእኛ ይሄ ሼድ መስሪያ መሰጠቱ ለእኛ ራሱ ትልቅ ድጋፍ ነው።
መሰረተ ልማቶች የተሟሉለት ቦታ ነው። ሁሉ ነገር ተስተካከለ ነው እና በተቻለ መጠን ያቅማቸውን እንትን እያደረጉ ነውና እኔ ክፍለ ከተማው ከኛ የሸሸበት ጊዜ የለም ብዬ ማለት እፈልጋለሁ። የቦሌ ክፍለ ከተማ አስተዳደር ለወጣቶች የሥራ ዕድል ፈጠራ በሚሰጠው ከፍተኛ ትኩረት እየተመዘገበ ያለው ውጤት አበረታች ነው። በርካታ ወጣቶች ከሥራ አጥነት እንዲላቀቁ በማስቻል እንዲሁም የራሳቸውን ሥራ በመፍጠር ኢኮኖሚያዊ ተጠቃሚነታቸው እንዲያድግ የተጀመረው እንቅስቃሴ ተጠናክሮ መቀጠል ያለበት ሲሆን ኢንተርፕራይዞቹም እየተደረገላቸው ያለው ድጋፍ አቅማቸውን በሚያጠናክር መልክ እንዲቀጥል ሐሳባቸውን ሰጥተዋል። ያው አሁንኛ ድጋፍ ፈልገው የፋይናንስ ድጋፍ ይደረግልን። አሁን የመስሪያ እንትናችን ጊዜያችን እያለቀ ነው። 1 ዓመት ምናምን ነው የሚቀረው። እሱ ቢራዘምልን እዚሁ ሰራተኛም ባንበትን እኛም እንትን ባለን እሱ ቢራዘምልን ነው እኛም ፈልገው። እና አሁን ላይ ስራው እንደምታየው ነው። ግድ ነው በዚህ የሚቀጥል አይደለም። አሁን እነዚህ የምታያቸው ከብቶች በቂ አይደሉም ለኛዎቹ ማለት ነው። እዚህም እየተዋለዱ አውጥተን የምንሸጣቸውም አሉ። በጤናም ኬዝ የሚሞቱ ከብቶች አሉ ምን አሉና ከዚህ የበለጠ አስፋፍተን መስራት እንፈልጋለን። እና ይሄ ራያችን ነው። እኛ ያስቀመጥነው የራሳችን የሆነ እንትን አለ፣ ፕላን አለን። እዛ ላይ መድረስ እንፈልጋለን። እዛ ላይ ለመድረስ ደግሞ ግድ ነው ክፍለ ከተማው ነው እኛ ሊያገዘን የሚገባው። ቢያንስ የተሻለ ማስፋፊያ ቦታ ከተገኘ ካልሆነም ደግሞ በብድርም ተመቻችቶ ቢሆን ውጭ ላይ ወተን ትልቅ እንዳሁን እንደምታየው እንደነማማ ምናምን ሰፋ ያለ ፋርም ከፍተን መስራት እንፈልጋለን። ስራውን ማሳደግ እንፈልጋለን። የኛም ምርት ብቻ ሳይሆን የሌሎችንም ምርት ተቀብለን ወደ ፕሮሰስ አድርገን አግሮ ፕሮሰስ የጀመርነው አለ። ያንን አሳድገን ነው የሰዎችን ምርት ተቀብለን ያንን ወተቶች ሰብስበን ጨምቀን ማውጣት እንፈልጋለን። የራሳችን ማምረቻ ከብቶቹ እንዳሉ ሆኖ እነሱን በራሳቸውን ችሎ መስፋት አለባቸው። ሌላም ምርቶች ተሰብስበው ደግሞ ለገበያ የሚቀርቡበት እንደ ቺዝ፣ ሞዘሬላ ምናምን እንደዚህ አይነት ነገሩ ችሎታውም ስላለን ስንሰራውም ስለነበረ አሁንም ትንሽ ካለን ከራሳችን ወተት ላይ እየሰራን ነው ያለነው። ያው ያለውን ነገሮች ደግሞ ታያላችሁ። እንግዲህ በቀጣይ የምንፈልገው ድጋፍ ያው ስራው እያደገ ስለሆነ እየሄደ ያለው አሁን በእጃችን ላይ እስከ 39 የሚደርሱ ላሞችና ጊደሮች ኮርማዎች አሉ። እነዚህ ቁጥራቸው እየበዛ በሚሄድበት ጊዜ ቦታ በጣም ያስፈልገናል። ከቦታው ጋር ተያይዞ ደግሞ ያው የፋይናንስም አቅም ያስፈልገናል። ለከብት እርባታ ወይም ለግብርና የሚሆን የሎንግ ተርም ብድር በጣም ያስፈልገናል። ስለዚህ ቦታ ያስፈልገናል እና ብድር ደግሞ ያስፈልገናል ስራችንን ለማስፋፋት። እነዚህ ሁለት ዋና ዋና ነገሮች ያስፈልጉናል። ከዛ ውጪ ደግሞ የተለያዩ ስልጠናዎችም ካሉ ያስፈልጉናል የተሻለ እንድንሰራ ማለት ነው። እንደ ወሳኝ ጥያቄ ያው የማብራት መቆራረጥ የታወቀ ነገር ነው። እሱ ሼዶች ላይ ሲሰራ በጣም አስቸጋሪ ነው። ከዛ ውጭ ያለው ደግሞ ያው እንደ ማስፋፊያ አይነት ችግሮች ናቸው። እነዚህ ቢቀረፉ አሪፍ ነው።